እሺ የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እንደዚህ አነባለሁ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። አሁን ጀምራችሁ ታውቁታላችሁ፣ አይታችሁትማል አለው። እኔ ባለሁበት እንድትኖሩ የሚለውን ጌታ ባለበት መኖር የሚል ነው የዛሬ ትምህርታችን። ኢየሱስ ክርስቶስ ባለበት መኖር። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ነው ያነበቡት። ኢየሱስ ክርስቶስ ባለበት መኖር። የሚገርመው እኔ ባለሁበት እንድትኖሩ መጥቼ እወስዳችኋለሁ። መጀመሪያ እሄዳለሁ አለ። መጀመሪያ እሄዳለሁ፣ እሄድና መጀመሪያ እሄዳለሁ፣ በሄድሁበት ስፍራ በዚያ አዘጋጃለሁ። ያ ስፍራ ደግሞ እኔ የምኖርበት ነው። ከዚያ በኋላ ግን ተመልሼ ምን እላለሁ? እመጣለሁ። መጥቼ ደግሞ ወደ እኔ ባለሁበት እንድትኖሩ መጥቼ እወስዳችኋለሁ። ይሄ ቃል ግን በጣም አስገራሚ ስለሆነ ሐዋርያት መቼም ጥያቄ ሳይኖራቸው አይቀርም እና ወዴት እንደሚሄድ ታውቃላችሁ፣ የምሄድበትን ታውቃላችሁ። እሺ መንገዱንም ታውቃላችሁ አላቸው። ቶማስ ግን አናውቅም አለ እና አናውቅም ሲላቸው መንገዱንም ወዴት እንደምትሄድም አናውቅም ሲሉት ኢየሱስ ምን ብሎ መለሰ? መንገዱ እኔ ነኝ አላቸው። መንገዱ እኔ ነኝ፣ የምሄደውም ወደ አብ ነው። የምሄድበት ቦታ አብ ነው። ከዚያ ደግሞ ምንድን ነኝ አለ? እኔ ደግሞ ምንድን ነኝ? መንገድ ብቻ ሳይሆን እውነት ነኝ አለ። ከዚያ ምንድን ነኝ አለ? ሕይወት ነኝ። ስለዚህ በእኔ በቀር ወደ አብ የሚመጣ የለም አለ። ዋው ቢገርም ነው። መቼ ነው ኢየሱስ የሚመጣው ወደኛ? ኢየሱስ መጥቶ የሚወስደን መቼ ነው የሚለውን እዚህ ላይ ማሰብ አለብን። መቼ ነው ኢየሱስ ክርስቶስ ወደኛ የሚመጣውና የሚወስደን? በነገራችን ላይ ኢየሱስ ክርስቶስ ወደኛ ህይወት ፐርሰናሊ የሚመጣው በግላችን መጀመሪያ
በግሉ ነው ወደኛ የሚመጣው በግሉ ነው፣ ወይም በግላችን ነው ወደኛ። ለዓለም አንድ ጊዜ መጥቷል አይደል? በቤተልሔም ተወልዶ መጥቷል። ኢየሱስ ክርስቶስ ለዓለም ሁሉ መጥቷል። በሁለተኛ ዳግም ምጽአቱ ደግሞ እንዲሁ ለዓለም ሁሉ ነው የሚመጣው። አሁን ግን በዘመናት ውስጥ እየመጣ ያለው ወደ ግል ህይወታችን። ስለዚህ እሱ መጀመሪያ የሄደው ወደ ሞት ነው። መጀመሪያ ስፍራችንን ያዘጋጀው በመስቀሉ ስራ ነው። የኛ ስፍራ የተሰራው አዲስ ሰማይ ላይ ያለ ሌላ መቀመጫ የሆነ ቦታ፣ ቤት፣ መኖሪያ አይደለም። እግዚአብሔር ኢየሱስ ክርስቶስ ሄጄ እሰራለሁ ያለው ስፍራ የመስቀሉ ስራ ነው። እዚያ ላይ ነው። ከዚያ እመጣለሁ ያለው ትንሣኤው ነው። እሄዳለሁ፣ እመጣለሁ፣ ከዚያ ምን እላችኋለሁ? እወስዳችኋለሁ። ኢየሱስ ይሞታል፣ ኢየሱስ ይነሳል። ይሄ ለዘላለም መኖሪያ ይሆናል። ይሄ ለዘላለም ወደ አብ መሄጃ ይሆናል። ለሰው ሁሉ፣ ለትውልድ ሁሉ፣ ለልጅ ልጆቻችን ሁሉ የሚሆን ስራ ነው የሰራው። ስለዚህ ነው ህይወት የሚሆንልን ማለት ነው። ስለዚህ ነው ህይወት የሚሆንልን። ህይወት የሚሆንልን ሄዶ በሞተው ሞቱና ሄዶ በሞተው በተነሳው ትንሣኤው ነው። የመጀመሪያ ወደ ግል ህይወታችን መምጣቱን እንመልከት። በኋላ ዳግም ሲመጣ ደግሞ ጠቅልሎ ሲወስደን የዛን ጊዜ የምንኖርበትን እናያለን። እግዚአብሔር የተመሰገነ ይሁን። እንግዲህ ጌታ እኔ መንገድ ነኝ አለ። እኔ መንገድ ነኝ ካለ በኋላ ግን ሰው ወዴት ይሄዳል? ዝም ብሎ መንገዱን ካገኘ አብ ብዙ መንገድ የለውም። እግዚአብሔር አብን ለማግኘት ማለት ነው። ወይም ደግሞ አምላካችንን የፈጠረንን የሰራንን ዲዛይን ያደረገንን እንደዚህ አድርጎ የፈጠረንን አምላክ ልናገኘው ይገባናል። ሰው እግዚአብሔርን አገኘ ማለት የተፈጠረለትን ዓላማ አገኘ ማለት፣ ፐርፐዙን አገኘ ማለት ነው። ሰው እግዚአብሔርን ካላገኘ ግን ለምን እንደተፈጠረ፣ ለምን እንደሚኖር፣ ወዴትም እንደሚሄድ አያውቅም። ይሄን አለማወቅ ምን ይሆናል? በጣም የጨለማ ነው። ሰው ግን እግዚአብሔርን ሲያገኝ ምን ይሆናል? በቃ ዓላማውን ያገኛል። ለምን እንደተፈጠረ ምክንያቱን ያውቃል። ለምን በዚህ ምድር እንደሚኖር ያውቃል። በዚህ ምድር ከኖረ በኋላ ወዴት እንደሚሄድ መጨረሻው ምን እንደሆነ ያውቃል። ቁልፉ ጉዳይ ግን አሁን ስለ ገነት ማሰብ፣ ወደፊት ሄደን ስለ መኖራችን ማሰብ ማለት የት ቦታ እንደምንኖር፣ ምን አይነት ቦታ እንደሚጠብቀን ማሰብ አይደለም። ስለ ገነት ማሰብ አይደለም። አሁን የሚያስፈልገን እግዚአብሔርን ስለማወቅ ብቻ ነው። ቁልፉ እዚያ ጋር ነው ያለው። ሰው እግዚአብሔርን አወቀ ማለት ራሱን አወቀ ማለት። ሰው እግዚአብሔርን አወቀ ማለት ከጨለማ ወደ ብርሃን መጣ ማለት ነው። ስለዚህ እግዚአብሔርን ለማወቅ ግን የሰው ልጆች አይ ቲንክ ብዙ ዘመን መርምረዋል ወይ ብዙ ጥረት አድርገዋል። ዝም ብላችሁ ስታዩ በምድር ላይ ያለ አምልኮ የተቀመጠ ሰው የለም አይደለም። ብቻ በውስጡ የሆነ ኃይል ይፈልጋል የሰው ልጅ የሚጠጋው ማለት አለይታ የሚሆነው በቃ አቅም ይሆነኛል፣ ደህንነት ይሆነኛል፣ ጥበቃ ያደርግልኛል የሚለውን ነገር ይፈልጋል የሰው ልጅ አይታችሁ ከሆነ። ስለዚህ ኃያል የሆኑ ነገሮችን በማምለክ በጣም ደስ የሚያሰኙ ነገሮችን በመጠጋት የሰው ልጅ ራሱን ያስጠጋል። ግን በዚህ ሁሉ ግን መልሶ አልተገኘም። የመጨረሻ ሰው ነፃ የሚወጣውና የሚያርፈው ያንን የፈጠረውን ዲዛይን ያደረገውን ለምን ዓላማ እንደተፈጠረ የፈጠረውን አምላኩን እግዚአብሔርን ሲያገኝ ብቻ። ይሄን ለማግኘት የታደለ ሰው እግዚአብሔር የባረከው ሰው።
ስለዚህ ጌታ ኢየሱስ ምን አለ? መጥቼ ወስዳችኋለሁ አለ። ወዴት እንደምሄድ ታውቃላችሁ አለ። ከዚያ ቁጥር እኔ መንገድና እውነት ሕይወትም ነኝ አለ። አንድ ሰው መንገዱን አውቆ እውነቱን አውቆ ግን ሕይወት ከሌለው ምን ዋጋ አለው? ዋዲያው መንገዱ የሚያስፈልገው እውነቱ የሚያስፈልገው ሕይወት እንዲኖረው ነው ሰው አይደለም? ምንድነው ዓላማው? እውነትን ማወቅ ለእናንተ ኢየሱስ ክርስቶስን ማወቃችሁ መንገዱን ማወቃችሁ ነው አይደለም? ሌላ መንገድ ግን የለም። እግዚአብሔርን ለማግኘት የሰው ልጆች ትልቁ መንገድ ኢየሱስ ክርስቶስ ነው። ለሰው ልጆች ኢየሱስ ክርስቶስን ማወቅ እግዚአብሔርን ማወቅ ወደ እግዚአብሔር መድረስ ነው። ያለሱ በምንም ተአምር ማግኘት አይቻልም መንገዱ። ስለዚህ መንገዱ እኔ ነኝ። ምን አለሱ? በእኔ በቀር ወደ ማን የሚመጣ የለም፣ ወደ አብ የሚመጣ የለም። ስለዚህ ሁሉም ሃይማኖት ወደ እግዚአብሔር አያደርስም ማለት ነው። ሃይማኖቶች ሁሉ እግዚአብሔርን እንድናገኝ አያስችሉንም። ቅንነታችን እግዚአብሔርን እንድናገኘው አያስችልንም። በጎ መስራታችን እግዚአብሔርን እንድናገኝ አያስችልንም። በምንም ተአምር በጎ የሰራ ሰው ሁሉ እግዚአብሔርን ያገኛል ተብሎ አልተጻፈም። መልካም የሆነ ነገር ሁሉ እግዚአብሔርን ያስገኛል ተብሎ አልተጻፈም። ሰው እግዚአብሔርን የሚያገኘው መቼ ነው? ክርስቶስን ሲያገኝ። ክርስቶስ በእኛና በእግዚአብሔር መካከል መገናኛ ነው። እግዚአብሔር ደግሞ ያለምንም መቆጠብ እኛን ያገኘናል። በክርስቶስ ከመጣ እኛ ወደ እግዚአብሔር እንሄዳለን፣ እግዚአብሔር ወደኛ ይመጣል። ግን በማን? በክርስቶስ ራሱ ክርስቶስ ማለት ነው። እግዚአብሔር አብ ወደ እናንተ እንዲመጣ የእግዚአብሔር ኃይልና መለኮታዊ ምንነት ወደ እናንተ እንዲመጣ መንገዱ የእግዚአብሔር መንገድ ራሱ ክርስቶስ። የማን መንገድ አባችሁ? የእግዚአብሔር መንገድ ወደ ሰው ማን ነው? ክርስቶስ ነው። ስጋ ሆኖ ሲመጣ ወደ ሰው እግዚአብሔር ከማን ጋር ይላል? አማኑኤል ማለት ነው ማለት ነው። እግዚአብሔር ከኛ ጋር። ማን ከኛ ጋር? እግዚአብሔር ከኛ ጋር። ለምን? ኢየሱስ ስጋ ብቻ ቢሆን ሰው ብቻ ቢሆን እግዚአብሔር ከኛ ጋር ይባላል? አይባልም። ሰው ከሰው ጋር ነው የሚባለው። ለምሳሌ ኢሳይያስ አሁን በመካከላችን እንደኛ ሰው ነው አይደል? እግዚአብሔር ከኛ ጋር ይባላል? ኤርሚያስ ይባላል? ብዙ ሚራክል አድርገዋል። ብዙ እግዚአብሔር ተናግሮባቸዋል። ግን እነሱ ከኛ ጋር አይባሉም። ኢየሱስ ግን አማኑኤል ተብሏል። ምን ማለት ነው? እግዚአብሔር ከማን ጋር? ከኛ ጋር። ለምን? እግዚአብሔር ስለሆነ ነው። እሱ ራሱ እግዚአብሔር ስለሆነ፣ እሱ ራሱ የመለኮት ቃል የአብ ቃል ስለሆነ፣ መለኮት ስለሆነ ስጋ ሆኖ ራሱ እግዚአብሔር ከማን ጋር? ከኛ ጋር። ስለዚህ እግዚአብሔር ወደኛ ለመምጣት መንገዱ ክርስቶስ ነው። እኛስ ወደ እግዚአብሔር ለመግባት ወደ አብ ለመግባት አብን ለማግኘት ከአብ ጋር ለመኖር መንገዳችን ማን ነው? ክርስቶስ ነው ማለት ነው። ስለዚህ ክርስቶስ በእኛና በእግዚአብሔር መካከል መገናኛችን ነው። ክብር ምስጋና ለሰው ይሁን። ይሄንን ሰው ካላወቀ የትም አይደርስም። መንገዱ አንድ ነው። በቃ ሃይማኖት የሚባለው ይሄ ነው። አንዲት ሃይማኖት የምትባለው ይህች ነው። አንድ ተስፋ የሚባለው ይሄ ነው። በዚያ ኤፌሶን ምዕራፍ 4 ላይ በአንድ ተስፋ ተጠራችሁ ይላል አይደል? አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት አለ ይላል አይደል? ይሄ ነው መንገዱ ነው አንድ ሃይማኖት የሚባለው። ስንት መንገድ አለ? ካቶሊክ መንገድ አይደለም፣ ኦርቶዶክስ መንገድ አይደለም፣ ፕሮቴስታንት መንገድ አይደለም። መንገዱ ማን ነው? ኢየሱስ ክርስቶስ። ክብር ምስጋና ለስሙ ይሁን። መንገዱ ማን ነው? ኢየሱስ ክርስቶስ። ማን ጋር ለመድረስ? አብ ጋር ለመድረስ። አብ ደግሞ ወደኛ መጥቶ በእኛ ለመኖር በክርስቶስ ነው የመጣው። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በመሆኑ ከሱ ውጭ መንገድ የለም። ለምሳሌ
መላእክት መንገድ መሆን ይችላሉ? ለምን ነው የማይችሉት? መላእክት እኮ ቅዱሳን የእግዚአብሔር አገልጋዮች ናቸው፣ በትጋት የሚያገለግሉ እኛን ሁሉ ልኳቸው እሱ ራሱ የሚጠብቁን ቅዱሳን መላእክት ለምን ነው መንገድ ያልሆኑ? ምክንያቱም እነሱ በመለኮት እግዚአብሔር አይደሉም፣ በስጋም ምን አይደሉም? ሰው አይደሉም። እሺ ከሰውስ ከቅዱሳን ሰዎች እነ ሙሴ እና አብርሃም ለምንድን ነው መንገድ ያልሆኑ? ምክንያቱም እነሱ በመለኮት ምን አይደሉም? እግዚአብሔር አይደሉም። እነሱ ምንድናቸው? ሰው ብቻ ናቸው። ስለዚህ ሰውም እግዚአብሔርም የሆነ እግዚአብሔር ወደኛ እኛ ወደ እግዚአብሔር ለመገናኘት ግን አንድ መንገድ አለ፣ እሱም ኢየሱስ ክርስቶስ ነው። ደህና ናችሁ እናንተ? ስለዚህ ይሄንን መንገድ ታውቃላችሁ ነው ያለው። ይሄን መንገድ ያወቀ ሰው መኖሪያውን ያውቃል፣ ወዴት እንደሚሄድ ያውቃል፣ የት እንደሚኖር ያውቃል። ስለዚህ ይሄን ማወቅ እውነትን ማወቅ ነው መጀመሪያ ማወቅ ያለብን። ይሄን ማወቅ በራሱ መጀመሪያ ማንን ማወቅ ነው? እውነትን ማወቅ ነው። ለምን ብዙ ውሸት ስንሰማ ኖረናል። ምን አይነት ውሸት ስንሰማ ኖረናል? እገሌም መንገድ ነው፣ እንትንም መንገድ ነው፣ ያኛውም መንገድ ነው፣ ተራራውም መንገድ ነው። ሁሉ ነገር መንገድ ሆኖ ዓለም በሌለ መንገድ ሲነጉድና ሲጓዝ ነው የኖረው ማለት ነው። ለምን? እውነትን ስላላወቀ ነው። እውነትን ስላላወቀ። ስለዚህ ከነዚያ እንዳንዱ እኛም ነበርን። ምክንያቱም እግዚአብሔርን ፍለጋ ያልተሄደ መንገድ የለም። እግዚአብሔርን ለማግኘት ያልተሄደ መንገድ የለም። እግዚአብሔር ደግሞ በሩ እኔ ነኝ። ምን አለ ክርስቶስ? የበጎች በር እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። በእኔ በቀር ወደ አብ የሚመጣ የለም። በሩ እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም። እና ብዙ ተንከራተተ የሰው ልጅ። በኋላ እውነቱን አወቀ ሰው። እውነቱን አወቀ ማለት ምን ማለት ነው? ዳነ ማለት አይደለም። ከውሸት ይድናል። እየሰማችሁኝ ነው? ከስህተት ይድናል፣ ካለማወቅ ይድናል፣ ከድንቁርና ይድናል፣ ከጨለማ ይድናል። ኦኬ። ወይም ደግሞ በስህተት መንገድ ጊዜውን ከማጥፋት ይድናል። የሌለና ያልታመነ የማይሆን ተስፋ ከመያዝ ይድናል። ስለዚህ እውነትን ማወቅ ከባድ ነገር ነው። ይሄን ያደረገ እግዚአብሔር የተመሰገነ ይሁን። ይሄንንም የገለጠልን ማን ነው? እግዚአብሔር። ግን ሰው እውነትን ማወቁ መንገዱን ማወቁ ብቻ በቂ ነው ወይ? አያችሁ፣ መንገዱን ማወቅ እውነቱን ማወቅ ለምንድን ነው ከተባለ ለሕይወት ነው ማለት ነው። ስለዚህ ኢየሱስ መንገድ ብቻ አይደለም፣ እውነት ብቻ አይደለም። ይሄን መንገድ ይሄን እውነት ማወቅ ምን ያመጣል? ሕይወት ያመጣል። ስለዚህ ሕይወት ያለው ሰው በክርስቶስ ይኖራል ማለት መኖሪያ ያለው ማለት የዘላለም ሕይወት ማለት በነገራችን ላይ ለዘላለም መኖር ማለት ብቻ አይደለም፣ የዘላለም መኖሪያ ማለት ጭምር። አሁን በዚህ ባለን ሕይወት መኖራችን አሁን ይሄ ደማዊና ስጋዊ ሕይወት የዘላለም መኖሪያችን አይደለም፣ በምድር ላይ መኖሪያችን ነው። በምድር ላይ የምንኖረው በዚህ ሕይወት ነው። ለዘላለም የምንኖረው ግን በዘላለም ሕይወት ነው። ስለዚህ በልጁ የሚያምን ምን አለው? የዘላለም ሕይወት አለው። በልጁ የሚያምን የዘላለም ሕይወት ካለው ለዘላለም የሚኖርበት መኖሪያ አለው ማለት ነው። ከዚህ በላይ መኖሪያ ያስፈልገናል እንዴ? ከዚህ በላይ መኖሪያ ያስፈልጋል? ባለፈው እንደተነጋገርነው ምን አይነት መኖሪያ ነው የምትፈልጉት? የሆነ ስፍራ፣ የሆነ ቦታ፣ የሆነ ወንበር፣ የተሟላ ዕቃቤ ያለው ምናምን ነው እንዴ የምንፈልገው? አይደለም እኮ። እግዚአብሔር እኮ በዘላለም ሕይወት ነው የኖረው አይደለም? እና በዘላለም ሕይወት እንድንኖር ይህንን ሕይወት ማግኘት ቀላል ነገር ነው። ከዚህ በላይ ሌላ ትፈልጋላችሁ?
የዘላለም ሕይወት ካላችሁ እኮ መጽሐፍ ቅዱስ በልጁ የሚያምን ገነት ይገባል አይደለም? ምንድን ነው የሚለው? በልጁ የሚያምን ገነት ይገባል ነው የሚለው ወይስ የዘላለም ሕይወት አለው? ትልቁን ነው እኮ የሰጠን የራሱን ሕይወት። ስለዚህ ምን አለ? እኔ መንገድ እና እውነት ነኝ አለ። ስለዚህ በእኔ በቀር ወደ አብ የሚመጣ የለም። ያ ማለት ምን ማለት ነው? በእኔ የማያምን ሰው አልወስደውም ማለት ነው። በእኔ የማያምን ሰው እኔ አልወስደውም፣ የኔ አይደለም። በእኔ የማይመጣ ሰው የኔ አይደለም። በእኔ የማይመጣ ሰው ከኔ ጋር አይኖርም። በእኔ የማይኖር ሰው ከኔ ጋር ቦታ የለውም፣ ስፍራ የለውም። እና የቶማስ ጥያቄ ምንድን ነው? እኔንስ ብታውቁኝ አለ ጌታ ሲመልስላቸው። ማለት የቶማስ ጥያቄ አናውቅም ነበር አይደለ? እኔንስ ብታውቁኝ አለ ቁጥር 6 ላይ ቁጥር 7 ላይ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ስለዚህ አሁን ኢየሱስን የማያውቁ ሰዎች እግዚአብሔርን ያውቃሉ፣ ግን እግዚአብሔርን ሊያመልኩ ይችላሉ። እግዚአብሔር በተለያየ ስም ሊጠሩት ይችላሉ። ኢየሱስ ክርስቶስን ያላወቀ ሰው ግን እግዚአብሔርን አያውቅም። በዚህ ጨርሱ። በቃ ምንም አይነት ነገር የለም። በቃ ተደምድሟል። እኔን ብታውቁኝ እግዚአብሔርን ባወቃችሁ ነበር ይላል። አሁን አይሁድ ወደ እነሱ ነው የመጣው አይደለም? ከእስራኤል ቤት ከጠፉት በቀር ወደ ሌላ አልተላኩም ነው እኮ ያለው። ኢየሱስ እኮ ወደ ሶሪያ ሄዶ አላገለገለም። ወደ ሳውዲ አረቢያ ሚድልስት እኮ ከእስራኤል ውጭ እኮ አልሄደም። ለምን? እሱ የተላከው ለነማን ነው? ወደ ገንዛ ወገኖቹ መጣ። የገንዛ ወገኖቹ አልተቀበሉትም። ስለዚህ ክርስቶስን ቢቀበሉና እሱም ቢያውቁ ግን ያንን ለዘላለም ያመለኩትን ያንን አንድን አምላክ ማን እንደሆነ ያውቁት ነበር። ስለዚህ ክርስቶስ ካላወቀ አንድ ሰው እግዚአብሔርን አያውቅም። ስለዚህ ክርስቶስን ማወቅ ወደ እግዚአብሔር መግቢያ በሩ ነው ማለት ነው። የህይወት በር ነው ማለት ነው። ክርስቶስን ማወቅ በህይወት ለመኖር ወደ እግዚአብሔር ገብቶ ከእግዚአብሔር ጋር ለመኖር ክርስቶስን ማወቅ ቁልፍ ጉዳይ ነው። እኔን ብታውቁኝ አባቴን ታውቃላችሁ። ከዚያ ውጭ ግን በፍጹም አይቻልም፣ በፍጹም አይቻልም። አብን ማወቅ አይቻልም። በቃ ዝም ብሎ ኃያል አምላክ ምናምን እያሉ መወራጨት ይቻላል፣ ግን ክርስቶስን ማወቅ ቁልፍ ጉዳይ ነው። ክርስቶስን ማወቅ መኖሪያን ማወቅ ነው። ክርስቶስን ማወቅ ስፍራችሁን ማወቅ ነው። አሁን ስፍራችሁ ይጠፋችኋል። ክርስቶስን ካወቃችሁ ወዴት እንደምትሄዱ፣ ወደ ማን እንደምትሄዱ፣ ከማን ጋር እንደምትኖሩ ቦታችሁን አውቃችሁታል። የኔ ቦታ ክርስቶስ ያለበት ነው። በቃ ቦታ የት ላይ ነው? ክርስቶስ ያለበት ነው። በቃ ክርስቶስ ካለ የኔ ቦታ አለ። ክርስቶስ ካለ ቦታችሁ አለ፣ ተይዟል። ማን ይዞታል? ክርስቶስ ያለበት እናንተ አላችሁ። እኔ ባለሁበት ምን እንድትኖሩ? እናንተ እንድትኖሩ። መጥቼ ምን እላችኋለሁ? እወስዳችኋለሁ። መቼ ነው የወሰዳችሁ? በግል ሕይወታችሁ ወደ እናንተ በመጣ ቀን ወስዷችኋል። ይሄ ነው እኮ የክርስቶስ ሕይወት እንጂ ገና የጌታ ቀንማ ያማ በደንብ እሱን የምናይበት አይደለም እንዴ? ስፍራችን ግን በግል ሕይወታችን ክርስቶስን ያወቅንበት ቀን ስፍራችንን ያወቅንበት፣ ቦታችንን ያወቅንበት፣ ወደ ማን እንደምንሄድ ያወቅንበት፣ ተፈጥሮ ለምን እንደሆነ እንደዚህ እንደሆነ ለምን እንደተፈጠር የፈጠረንን ራሱን አብን ያወቅንበት ቀን ነው። ክርስቶስን ያወቅንበት ቀን እግዚአብሔር ክርስቶስን ገለጸልን እንጂ እኛ ፈልገን አላገኘነው። ማቴዎስ 11 ላይ እስኪ አውጥንና ነው። ማቴዎስ ምዕራፍ 11 ማቴዎስ ምዕራፍ 11 እንደዚህ ይላል። ቁጥር 25 ጀምሮ በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ።
አዋቂዎች ማለት ምንድን ነው? እኛ እናውቃለን ብለው ክርስቶስን አናውቅም ያሉት ማለት ነው። እንዲህ እግዚአብሔር እኮ ጥበቡ አስገራሚ ነው እኮ። ለታላላቅ ፕሮፌሰሮች፣ ለታላላቅ ባላባቶች፣ ለታላላቅ ባለጠጎች፣ ለዝነኞች የሚሆን እውቀት አይደለም። ከአዋቂዎች ከጥበበኞች ሰውረህ ለማን ገለጥከዋል? ለሕፃናት ስለገለጥከው አመሰግናለሁ። ሕፃናት ማለት በእድሜ ልክ እንደኔ ሕፃናት የሆነ ማለት አይደለም። ሕፃን የሚባለው ምን ማለት ነው? ራሱን ያዋረደ ማለት ነው። ይኸው እንደዚህ አመሰግናለሁ። ቁጥር 26 ላይ አሁን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና፣ ፈቃድህ በፊትህ እንዲህ ሆኗልና ይልና ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም። ከማን በቀር? ከአብ በቀር ወልድን የሚያውቅ የለም። ከወልድም በቀር ወልድም ሊገለጥለት ከሚፈቅድ በቀር ማንን ሊገልጥለት ወይም ሊገለጥለት ከሚፈቅድ በቀር ማንን የሚያውቅ የለም? አብን የሚያውቅ የለም። ፈቃደኛ ናቸው? ሰው ፈቃደኛ ከሆነ ይገለጥለት። ይኸው እግዚአብሔር ፈቃዳችንን ይፈልጋል። የእግዚአብሔርን ፈቃድ ለማወቅ የእኛን ፈቃድ ራሱ እግዚአብሔር ይጠይቃል። ፈቃደኛ መሆን ማለት ነው ሕፃን ማለት ነው። ፈቃደኛ ማለት ነው ራስን ዝቅ ማድረግ ማለት ነው። ስለዚህ ወልድ ያልገለጠልንን አብን ማወቅ አንችልም። አብ ያልገለጠልንን ወልድን ማወቅ አንችልም። አብ ከሳበው በቀር ወደ እኔ የሚመጣ የለም። ያ ማለት ነው መጥቼ እወስዳችኋለሁ። ኢየሱስ ራሱ አብ ካልገለጠልን ክርስቶስ ራሱ አይወስደንም ማለት ነው። ሰው ክርስቶስን ያወቀለት የዛ ጊዜ ክርስቶስ ወስዶታል። የማን ሆኗል? የክርስቶስ ያወቀለት እና ይቺ ዕውቀት ዝም ብላ በዘር የምትወረስ አይደለች። ይቺ ዕውቀት ከሰማይ የምትመጣ ብርሃን ናት። ይቺ ዕውቀት ለፕሮፌሰሮች፣ ለዶክተሮች፣ ለተለያዩ ዕውቀት ለተማሩ ኃይለኞች ለተባሉ ሰዎች የመጣች ዕውቀት አይደለችም። የሰማይ የእግዚአብሔር ብርሃን ናት። በጣም ላልተማረ ስሙን ለማይጽፍ ገበሬ በቃ ምንም የማያውቅ ደንቆሮ ለተባለ የሚበራ ብርሃን ነው ይሄ። ለማንም ለሁሉ ይህንን ዕውቀት እግዚአብሔር ሰጠን። ስሙ የተመሰገነ ይሁን። አሁን ሉቃስ ላይ ተመልከቱ እስኪ። ሉቃስ ምዕራፍ 1 ላይ ምን? ሉቃስ ምዕራፍ 1 ላይ ይሄ ዕውቀት ትምህርት አይደለም። ይሄ ዕውቀት የዕውቀት በአእምሯችን ላይ የማከማቸት ጉዳይ አይደለም። ይሄ ዕውቀት መገለጥ ማለት ነው። አብንና ወልድን ማወቅ ማለት ነው። ይሄ ዕውቀት ከሰማይ የሚመጣ ብርሃን ነው። አንደኛ የሉቃስ ወንጌል ምዕራፍ 1 ከቁጥር 76 ላይ ስለ መጥምቁ ዮሐንስ አባቱ ዘካርያስ እንደዚህ ይናገራል። አንተ ሕፃን ሆይ ይላል፣ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና፣ እንደዚህም የኃጢአታቸው ስርየት የሆነውን ይላል የመዳን ዕውቀት ለሕዝቡ ትሰጣለህ። የምን አይነት ዕውቀት? ይሄ ዕውቀት የሊቅነት ዕውቀት አይደለም። ሊቅ ሆነ አብን ወልድን ላታውቅ ትችላለህ። ሊቅ ሆነን ማለት ነው ሊቀ ሊቃውንት ሆነ ይሄን ምስጢር ይሄን መገለጥ ላይኖረን ይችላል። በቃ አይምሯችን ላይ ግን መጽሐፍ ቅዱስን በሙሉ በቃላችን ልንለው እንችላለን። ሊቀ ሊቃውንት ማለት መጽሐፍ ቅዱስ በአጠቃላይ የትምህርት ስርዓቶችን በሙሉ ጠቅልሎ የያዘ ነው። ያ ግን በትምህርት ብቻ አብ የሚገለጥ አይደለም። ይሄ ምስጢር ነው። ይሄ እውነተኛ ብርሃን ነው። ህይወትን የሚለውጥ ብርሃን ነው። ይሄ የመዳን ዕውቀት ነው። ይሄ የመዳን ዕውቀት ደግሞ ለተማሩም ላልተማሩም፣ የተማሩም ዝቅ ካሉ ራሳቸውን ዝቅ አደረጉ ይሰጣቸዋል። ጥበበኛም አስተዋይም ባለጠጋም ይሄ የመዳን ዕውቀት አይከለከልም ራሱን ዝቅ ካደረገ ሕፃን ከሆነ። ስለዚህ ቀጥሎ ያለውን እንየው። የመዳንን ዕውቀት ለሕዝቡ ትሰጣለህ ይልና ቁጥር 78 ይህም ከላይ የመጣ
ሲችን በሏት አብራችሁ። ይህም ከላይ የመጣ ምንድነው አለ? ብርሃን። ከየት የመጣ? ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማ እና በሞት ጥላ ተቀምጠው ላሉት ያበራል። ለማን ያበራል? በሞት ጥላና በጨለማ ተቀምጠው ላሉት ያበራል። ከየት የሚጎበኝ ብርሃን ነው? ከሰማይ የሚጎበኝ ብርሃን። ስለዚህ ይሄ ብርሃን የማይጎበኘው ፍጥረት የለም በእንቢታ ካልሆነ በስተቀር፣ በክፋትና በጠማማ ልብ ካልሆነ በስተቀር። አዋቂ አይመርጥም፣ ብልህ አይመርጥም፣ ባላባት አይመርጥም፣ ድሃ አይመርጥም። ይሄ ብርሃን የላይ የሰማይ ብርሃን ስለሆነ የሰው ትምህርተ ስርዓት ወይም ስርዓተ ትምህርት አይደለም። የሰው ስርዓተ ትምህርት አይደለም። ራሱ እግዚአብሔር ለሰዎች የሚሰጠው የመዳን እውቀት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሰው ክርስቶስን ባወቀ ጊዜ እግዚአብሔር አብን ያውቃል። ክርስቶስን ባወቀ ጊዜ ወደ እግዚአብሔር አብ ይገባል። ያ የኢየሱስ ክርስቶስ ስራ ይሄ ነው። ስራው ያዘጋጀልን ስፍራችን ይሄ ነው። ስራው ነው ያዘጋጀልን። ለምሳሌ ኤፌሶን ሄዳችሁ ኤፌሶን ምዕራፍ 2 ቁጥር 18 ምን ይላል? ኤፌሶን ምዕራፍ 2 ቁጥር 18 በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። በማን ስራ? በእርሱ ስራ። ሄጄ ስፍራ አዘጋጃለሁ ማለት እሰራለሁ ማለት። አሁን ኢየሱስ እኮ ሄዶ ሰማይ ላይ አድርጓል አይደል? እዚህ ሄዶ የሆነ ቦታ እየሰራ ይመስላችኋል? የሆነ በቃ እያስፋፋ ከተማ ምናምን እየገነባ ይመስላችኋል? ገንብቶ ጨርሶታል። በእርሱ ማን ስራ ወደ ማን መግባት? ወደ አብ መግባት አለን። ወደ አብ መግባት አለን። ስለዚህ ምን አለ? ስፍራ አዘጋጃለሁ፣ የምሄድበትን ታውቃላችሁ አለ። በእኔ በቀር ወደ አብ የሚመጣ የለም አለ። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ። በእኔ በቀር ወደ አብ የሚገባ የለም። ወደ አብ የገባ መኖሪያውን አገኘ። እግዚአብሔር የዘላለም መኖሪያ ነው ይላል ሙሴ። መኖሪያ የዘላለም አምላክ ነው። ዘዳግም ምዕራፍ 32 ቁጥር 23 አንባችሁ። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ተበታች ናቸው። የሚገርመው እንደዚህ ያላቸው እስራኤሎች እኮ ኦልሞስት ደርሰው ሊወርሱ ማለት ያ 40 ዘመን አልቆ የዙረታቸው ጊዜ አልቆ ወደ ርስታቸው ሊገቡ ሙሴ ሊሞት ትንሽ ሲቀረው እግዚአብሔር ወደ ተራራ ወስዶ ያችን የሚወርሷትን ርስታቸውን አሳየው ለሙሴ። ያችን ወተትና ማር የምታፈስ ምድር የከናን ምድር አሳየውና ሂድና ህዝቡን ባርካለሁ። ከዚያ ሙሴ መጣና መኖሪያቸውን ኢየሩሳሌም መኖሪያ ነው አይደል? እሱን አይቶ መጣና መኖሪያ ኢየሩሳሌም ነው፣ መኖሪያ እንዲህ አይነት ወተት ያለው ነው፣ እንዲህ አይነት ማርና ስንዴ በቆሎና ገብስ የሚያበቅል ነው አይደለም ያለው። ያንን ስፍራ አይቶ መጥቶ አያያይ መኖሪያ የዘላለም አምላክ ነው። ቦታ አገኘው፣ መሬት አገኘው፣ አበቀልሁ፣ አጨድሁ፣ አፈስኩ፣ ፈጨሁ፣ በላሁ፣ አወቃሁ ብለህ ይሄ መኖሪያ እንዳይመስልህ። መኖሪያ የዘላለም አምላክ። በእግዚአብሔር ካልኖር እግዚአብሔር ያፈልሳል። መኖሪያ እግዚአብሔር ካልሆነ እግዚአብሔር ከዚች ምድር ነቅሎ ይበትናል። ስለዚህ መኖሪያ የዘላለም አምላክ። ስንት ሰው አሁን አሜሪካ ሲመጣ በስለት ነው የመጣው አንዳንዱ አይደለም። እግዚአብሔርን በቃ ተስሎ ይመጣል እና አሜሪካ ከመጣ በኋላስ ቀጥሏል እግዚአብሔርን መፈለግ፣ ስራ፣ ሌላስ ምናምን ቢዝነስ፣ በቃ ሁሉ ነገር ተወና ሰው ወዴት ሄደ? አሜሪካ መኖር አገኘ። በቃ እግዚአብሔር
እንደዚህ አይነት ኑሮ ከመኖር እግዚአብሔር ያድነን። መኖሪያችን ማን ነው? የዘላለም አምላክ። በእርሱ ስር ወደ መኖሪያችን እግዚአብሔር አስገብቶናል። መኖሪያ የዘላለም አምላክ። ስለዚህ በእርሱ ስራ ወደ አብ መግባት አለ ብሎ የምንኖረው በእግዚአብሔር መሆኑን ይናገራል። ቁጥር የዮሐንስ ወንጌል ምዕራፍ 17ን እንይና እንጨርሳለን። የዮሐንስ ወንጌል ምዕራፍ 17 የዮሐንስ ወንጌል ምዕራፍ 17 ላይ አስገራሚ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲለምንልን እንሰማለን። ከቁጥር 22 እንጀምር። እኛም አንድ እንደሆንን ይላል አይደለም? እኛ አንድ እንደሆንን አንድ የሆኑ ዘንድ ይላል። እኔም በእነርሱ አንተ በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር ምን ብያለሁ? እኔ ሰጥቻቸዋለሁ ይላል። እንዲያውም ቁጥር 20 እንጀምር። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም አለ። እንግዲህ ስለ 12ቱ ሐዋርያት በወቅቱ አጠገቡ ስለቆሙት ብቻ አይደለም። የነሱን ትምህርትና የነሱን ምስክርነት ቃላቸውን አምነው በእኔ ለሚያምኑ ነው። ቃላቸውን ሰምተው በእኔ ለሚያምኑ። አሁን እኛ የእግዚአብሔር ቃል ሰምተን በማን ነው የምናምን? በኢየሱስ ክርስቶስ። አሁን እኔ አስተምራለሁ አይደል? በእኔ ልታምኑ አይደለም፣ በኢየሱስ ክርስቶስ ልታምኑ ነው። ቃላቸውን ሰምተው በእኔ እንዲያምኑ ነው ያመኑ። እነሱ አለ እነሱ በየትኛውም ዘመን እስከ መጨረሻው ድረስ የሚመጣው ትውልድ አንድ እንዲሆን በቃ ይሄ ቃል ኪዳን አለ ደግሞ እንጂ ስለነዚህ ብቻ አልለምንም አለ። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ ይልና እነርሱ ደግሞ በእኛ አንድ እንኳ ሆነን የምንኖረው በማን ነው? በአብ በወልድ በመንፈስ ቅዱስ። በክርስቶስ ካልሆነ አንተ በእኔ አለ እኔ በአንተ። ቶማስን እኮ ያለው እኔን ያየ ማንን አየ ነው ያለው? አብን አየ ነው ያለው። ስለዚህ አብን ማየት ትፈልጋላችሁ? አብን አይታችሁታል። ክርስቶስን ስላያችሁ ለምን? አብ እኔ በአንተ አንተ በእኔ። ስለዚህ ክርስቶስ እግዚአብሔር ስለሆነ ክርስቶስን በማየት አብን ማየት ይቻላል። እንዴት አይነት ድንቅ ነገር ነው የሆነው! አንተ አባት ሆይ ይላል። አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ ይልና እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ ይላል። አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እስኪ ይሄ ከባድ ነገር ነው። እግዚአብሔር ይሄን ለማመን ያውቃል። የሰጠኸኝን ክብር ምን ብያቸዋለሁ? ሰጥቻቸዋለሁ የሚለው ታምናላችሁ? ይሄንን ባመን ቀን ደግሞ እግዚአብሔር ወደዚህ ያድርስ። ይሄ በገባን ቀን ደግሞ በጣም እንለወጣለን። የሰጠኸኝን ክብር ሰጥቻቸዋለሁ የሚለው የሰጠኸኝን ሰጥቻቸዋለሁ። የቀረብን ነገር የለም። የሚገርማችሁ ነው የሰጠንን ሰጥቶናል። እኛ ግን ብዙ ድካም ስላለብን የተቀበልን አይመስልንም። ልክ እስራኤል ከግብፅ ወጣው ግብፅ ውስጥ እያሉ ባሪያ እያሉ የባርነት መንፈስ ነው የነበረባቸው እና ባርነቱ ከነሱ አልወጣም።
ስለዚህ ከግብፅ ወጣው እንኳን በቃ እንትን የበታችነት ስሜቱ አለቀቃቸው እና እግዚአብሔር ምን አደረገ? እንደሚያከብራቸው እንደሚወዳቸው በጣም በንስር ክንፍ እንደተሸከማቸው ቅዱስ ሕዝብ እንዳረጋቸው ሊያስረዳ እግዚአብሔር አሮን ከነ ዘሩ የሆነ የክህነት ልብስ የተብለጨለጨ የክብር ልብስ አለ አይደል? የክህነት ልብስ የሚባለው የአሮን የሚለብሱት የተጠለፈ በወርቅ ምናምን ያጌጠ እሱን አልብሳቸዋል። እሱን ሲያዩ ቢያንስ ክብር ቢሰማቸው እና ምን አለ? ነፍሴ አትጸየፋችሁም አላቸው። ፈርዖን እንደሚያያችሁ አይደለም የማያችሁ፣ አክብሬያቸዋለሁ። ስለዚህ እስራኤል እግዚአብሔር እንዳከበራቸው ቢቀበሉ በምድረ በዳ ወድቀው አይቀሩ። ስለዚህ እግዚአብሔር እኛ የሰጠኝን ክብር ሰጥቻቸዋለሁ የሚለውን እንዲገባንና እንድናምን እግዚአብሔር ይርዳል። ሰጥቶናል። እጅግ አስገራሚ ነገር ነው። ሰጥቶናል። የሰጠኝን ክብር ሰጥቻቸዋለሁ ይልና እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ምን ይላል? ያውቃል። አሁን እግዚአብሔር እኛን የወደደበት ልኩና መጠኑ በማን ልክ ነው የሚባል? ወልድን በወደደበት ልክ ነው። በዚያ መጠን ነው የወደደን ማለት። ኦኬ፣ እንደዚህ ክብሩን ከሰጠን፣ እንደዚህ ክርስቶስን በወደደበት ፍቅር፣ ልጁን በወደደበት ፍቅር ከወደደን፣ ልጁን ባከበረበት ክብር ካከበረን፣ አስቡት እስኪ መኖሪያችንስ የተለየ ሊሆን ይችላል? አይችልም። መኖሪያችንስ የተለየ ሊሆን ይችላል? አይደለም። ክርስቶስ ባለበት ነው የሚያኖረን። ይኸው ክብራችን የትንሣኤያት በትንሣኤው የኛ የክብር ማንነት። ስለዚህ ክርስቶስ በተነሳበት ትንሣኤ እንነሳለን። ክርስቶስ በሞተበት ሞት ሙተን ክርስቶስ በተነሳበት ትንሣኤ እንከብራለን። ያ ነው ክብራችን። ይሄንን ከሰጠን፣ እሱ በተወደደበት ፍቅር ከተወደድን የሚቀረን ምንድን ነው? ይኸው አንቦት እስኪ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል ይልና ቁጥር 24 ላይ አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ አለ። የሰጠኸኝን ክብሬን እንዲያዩ። ሲቀጥሎ ያለውን አንቡ። እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር ይሆኑ ዘንድ ምን እላለሁ? እወዳለሁ። ምኑን? የሰጠኸኝን ክብሬን ያዩ ዘንድ። ስለዚህ እኔ ባለሁበት እግዚአብሔር እንዳከበረን፣ እግዚአብሔር ልጁን በወደደበት መጠን እንደወደደን መቼ ነው የምናየው? ባል ክርስቶስ ባለበት ሲያስቀምጠን። አይገርማችሁ? እንዴት እንዳከበረን የምናውቀው እሱ ባለበት ሲያስቀምጠን። እኛ የተለየ በቃ ገለልተኛ ቦታ፣ ገለል ያለ ስፍራ ወይም ገለል ያለ ሁኔታ፣ ልጁ ደግሞ ሌላ አይደለም። እሱ ባለበት እኛን በማኖር ምን ያህል እንዳከበረን እግዚአብሔር ያሳየናል። እግዚአብሔር የተመሰገነ ይሁን። ስለዚህ የምንኖረው ክርስቶስ ባለበት ነው። ክርስቶስ ባለበት የምንኖረው ያ ነው ስፍራችን፣ ያ ነው መግቢያችን፣ ያ ነው መጨረሻችን፣ ያ ነው መሄጃችን። እንዲያውም እዚያ ቆላስይስ ምዕራፍ 2 ላይ ምዕራፍ 3 ይቅርታ እናውጣለን እና ቆላስይስ ምዕራፍ 3 ላይ በጣም አስገራሚ ነገር ነው ያለው። ቆላስይስ ምዕራፍ 3 እንግዲህ ከክርስቶስ ጋር ከተነሳችሁ ይላል። አያችሁ፣ ክብራችንን አያችሁ። የሰጠኸኝን ክብሬን ሰጥቻችኋለሁ። እንዲያውም እኮ አባት ሆይ ዓለም ሳይፈጠር በነበረኝ ክብር ምን በለኝ ይላል፣ አክብረኝ ብሎታል አይደል? እኔ ደግሞ በምድር የሰጠኸኝን ስራ ፈጽሜ በምድር ምን አልሁ? አከበርኩህ አለ። አንተ ደግሞ ዓለም ሳይፈጠር በነበረኝ ክብር ምን በለኝ፣ አክብረኝ።
ኢየሱስ ክርስቶስ ይሞታል፣ አብን ያከብራል ማለት ነው በሞቱ። አብ ደግሞ በማስነሳቱ ክርስቶስ በመነሳቱ ደግሞ ክርስቶስ ይከብራል ማለት ነው። አክብረኝ ያለው ለዚህ ነው። ስለዚህ የሰጠኸኝን ክብር ደግሞ ምን ብያቸዋለሁ? ሰጥቻቸዋለሁ አለ። ስለዚህ እኛ ከክርስቶስ ጋር ምን ሆነ? ተነስተን። ክብራችን ይሄ ነው ማለት ነው። ክርስቶስ በሞተበት ሞት ሙተን ክርስቶስ በተነሳበት ትንሣኤ ተነስተናል። ከክርስቶስ ጋር ከተነሳንስ ቦታችንና ስፍራችን የት ነው የሚለውን እዚያው ይናበባል። ቆላስይስ ላይ ተመልከቱ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። ኦኬ፣ አንተ ክርስቶስ በከበረበት ክብር እግዚአብሔር አክብሮሃል። ክርስቶስ በተወደደበት ፍቅር እግዚአብሔር ወዶሃል። ክርስቶስ ባለበት እግዚአብሔር ሊያኖርህ ነው። ስለዚህ የምድሩን ተውና ስፍራህን ምን በል ነው የሚለው? ፈልግ። ስፍራ የት ነው ነው? ክርስቶስ በእግዚአብሔር ቀኝ ተቀምጦ ያለበት ነው ስፍራህ ነው። ያለ ቦታችን ከመዋል እግዚአብሔር ያድን። የምድሩን ምን በሉት? ተውት። ሰሞኑን ዓለምን ማስወገድ የሚል ትምህርት እየተማርን ነው። የሚገርማችሁ ነገር ከዚህ ጋር የተያያዘ ዓለምን ማስወገድ የሚለው ዓለምን የምናስወግደው ከህይወታችን ማለት ነው፣ ከአስተሳሰባችን የምናስወግደው ለምን? የምድሩን አይደለም። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። ምክንያቱም እናንተ ከክርስቶስ ጋር ተነስታችኋል። ቦታችሁ ይህ አይደለም። ክርስቶስ እኔ ባለሁበት እንድትኖሩ መጥቼ ወስዳችኋለሁ ያለው ክርስቶስ ይወሰዳቸው። ሰይጣን የወሰዳቸው ሰዎችስ? ሰይጣን ደግሞ በዚህ በምንማረው ትምህርት ላይ ምን ይላል? ሰይጣን እንዲያውም ኃጢአት ከሰራ ሰው ይልቅ ዓለም የወሰደችው ሰው ይከፋል ይላል። በጣም አስገራሚ ትምህርት። ከኃጢአት ይልቅ ዓለም ትከፋለች። ለምን መሰላችሁ እንደዚህ ያሉት? ከኃጢአት ይልቅ ማን ትከፋለች ይላል? ዓለም ትከፋለች ይላል። ለምን ቢባል ለምሳሌ አንድ ሰው ልጁን ሊደበድብ ይችላል። የውጭ ሰው ልጅን ሊደበድበው ይችላል። ግን ስቲል ቤትሽ ነው ልጅሽ አይደል? ቆስሏል፣ ግን ልጅሽ ነው። ግን ልጅህን ቢወስደውስ? ቆስሎ ቤትሽ ቢሆን ይሻላል ወይስ ጨርሶ ልጁን ቢወስደው ይሻላል? የትኛው ይከፋል? ቤቱ ይሻላል አይደል? ስለዚህ ኃጢአት የሰራ ሰው ልክ እንደቆሰለ ሰው ነው። ዓለም የወሰደችው ሰው ግን ጨርሶ የጠፋ ማለት ነው። ገብቷችኋል? ጨርሶ የጠፋ ማለት ነው ዓለም የወሰደችው። ስለዚህ ሰይጣን እኛን ለመውሰድ የሚጠቀመው የዓለምን ስርዓት ነው ማለት ነው። ይሄን ምኞቱን፣ ይሄን ክፋቱን በቃ ዓለም ላይ ብቻ ህይወታችንን ሰጠን እንድንቀር ከእግዚአብሔር እንድንወጣ ነው የሚያደርግ ማለት ነው። ኢየሱስ ደግሞ ከዓለም ያዳንን መንገድ፣ እውነት፣ ህይወት ሆኖ ወደ አብ አስገባን። ወደ አብ አስገብቶ የዘላለም መኖሪያ አስገኘናል። ስለዚህ ክርስቶስ ባለበት በእግዚአብሔር ቀኝ ያለውን ምን በሉ እሹ የምድሩን አይደለም ማለት። መኖሪያችን የምድሩ ሳይሆን የሰማዩ ነው ማለት። የእግዚአብሔር ቀኝ ነው መኖሪያችን። ለዚህ ነው አባቴ በቀኝ አውልህ ብሎ የሚመርቀኝ ነበር። ጥሩ ምርቃት ማለት በቀኝ አውልህ የሚለው ነው። አሁን ተመልከቱ። ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይልና ቁጥር 3 ላይ ሞታችኋል ይላል። ለምድሩ ምናችኋል? ለዓለም ምን ሆናችኋል? ሞታችኋል። ለዚህ ለምድር ጉዳይ ሞታችኋል፣ ለዓለም ጉዳይ ሞታችኋል፣ ግን ለሰማያዊው ተነስታችኋል። ስለዚህ በላይ ያለውን እሹ፣ መኖሪያችሁ እሱ ነው። ለዚህኛውማ ሞታችኋል፣ እየኖራችሁ አይደለም። ሞታችኋል። መሞት አለብን ለክፋት፣ መሞት አለብን ለውሸት፣ መሞት አለብን ለዚህ ዓለም ምኞት ማለት ነው። ሞታችኋል። ስለዚህ በክርስቶስ ሞት ሞተን በክርስቶስ ትንሣኤ እግዚአብሔር አክብሮናል፣ ስፍራም ሰጥቶናል። ይህንና ምን ይላል ቁጥር 3 ላይ
ሞታችኋል ካለ በኋላ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ምናችሁ ተሰውሯል? ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ክርስቶስ ባለበት መኖር ማለት ይህ ነው። ከኔ ጋር ትኖራላችሁ። እንዲህ ኤፌሶን ላይ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። እንደዚያ ነው እኮ የሚለው። ይገርማችሁ። በበደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ምን ሰጠን ይላል? ሕይወትን ሰጠን ይልና በሰማያዊ ስፍራ ከእርሱ ጋር አስቀመጠን ነው እኮ የሚለው። አስቀመጠን። ክብራችን እሱ ነው። ስለዚህ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል ይልና ሕይወታችሁ የሆነ ክርስቶስ ይላል። አያችሁ፣ እኔ መንገድ ነኝ አለ። እኔ እውነት ነኝ ካለ በኋላ እኔ ምንድን ነኝ? ሕይወት ነኝ። ስለዚህ ክርስቶስ መንገድ ብቻ አይደለም የሆነን፣ እውነት ብቻ አይደለም የሆነን ሕይወት ጭምር ነው የሆነ። ስለዚህ ክርስቶስ ምናችን ነው? ሕይወታችን። እሱ ሕይወታችን ካልሆነ ከእርሱ ጋር አለ እና መንገድ ከዚህ ውጭ አለ እንዴ? ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በምን ትገለጣላችሁ? በክብር ከማን ጋር? ክርስቶስ ሲገለጥ እኮ በክብር እንገለጣለን። የዛን ጊዜ የሰጠኸኝን ክብሬን ያዩ ዘንድ ከእኔ ጋር እንዲሆኑ እፈልጋለሁ ያለው ለዚህ። ስለዚህ ከእርሱ ጋር በክብር እንገለጣለን። እሱ በሚገለጥበት ክብር እኛ እንገለጣለን። ለዚህ ነው ጳውሎስ ሊገለጥ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምን እንዳይደለ አስባለሁ ያለው ለዚህ። ሊገለጥ ያለው ክብር የእግዚአብሔር ልጆች ክብር ማለት ሰውና እንዴት ይሄን እንተዋለን ወገኖች? ሌላ ምን ተስፋ አለ ካለ ከዚህ ውጭ? እና መኖሪያችሁን፣ ስፍራችንን እግዚአብሔር የሰጠንን ክብር፣ እግዚአብሔር የሰጠንን ፍቅር፣ እኛን ያከበረበት ክብር፣ እኛን የሰጠንን ስፍራ ምን ጊዜም እንዳያስለቅቀን ጠላት እንጠብቅ። በቃ ሕይወታችን እሱ ነው። መኖሪያችን እሱ ነው። ክብራችን እሱ ነው። የወደደንም ለዚህ ያበቃንም እሱ ነው። ይህን ላደረገ ለእግዚአብሔር ክብር ምስጋና ይግባው። አሜን። ያስተማረን እግዚአብሔር ይመስገን። ተባረኩ። ቃልዎት ያሰማልን መምህር። አሜን። ቃልዎት ያሰማልን።